ሰላም ክብራን ተመልካቾቻችን እንደምናችሁ። ዛሬ ደግሞ ይዘንላችሁ የመጣነውን አነጋጋሪውና ታላቁን የጫካን ፕሮጀክት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ይቆዩ። አዲስ አበባ የአፍሪካ ዲፕሎማሲ መዲና ዛሬ ደግሞ የታሪክ አዲስ ምዕራፍ እየተጻፈላት ይገኛል። በጠቅላይ ሚኒስትር አብይ አህመድ አሳሳቢነት በየካ ኮረብታዎች ላይ የተገነባው ያለው የጫካ ፕሮጀክት የኢትዮጵያን የነገ ስልጣኔና ብልጽግና በአዲስ መልክ የሚተረጉም ታላቅ ሜጋ ፕሮጀክት ነው። ይህ ከተራ የደን ልማት ባሻገር ተፈጥሮን ከዘመናዊ የቴክኖሎጂ ጥበብ ጋር ያዋሃደ ግዙፍ ስማርት ሲቲ ነው። ከ500 ሄክታር በላይ መሬት ላይ የሚያርፈው ይህ ስራ የሀገሪቱን ክብርና ልዕልና የሚያሳይ አዲስ ዘመናዊ የብሔራዊ ቤተመንግስት ስብስብ እና ዓለም አቀፍ የዲፕሎማሲ ማዕከላትን በውስጡ ይዟል። በልዩ ምህንድስና የሚሰሩ 3 ግዙፍ ሰው ሰራሽ ሐይቆች፣ ባለ 5 ኮከብ ቅንጡ ሆቴሎች፣ የተፈጥሮ መናፈሻና የኬብል ካር ትራንስፖርት ይህንን ስፍራ የአፍሪካ ቁንጮ የቱሪዝም መዳረሻ ያደርጉታል። የጫካ ፕሮጀክት አዲስ አበባን በአረንጓዴ ውበት የምታሸበርቅ ለነዋሪዎቿ ምቹና ዘመናዊ ከተማ የማድረግ ትልቅ ራዕይ አለው። ይህ ታላቅ ስራ በውስጡ የሚይዘው አዲሱ ብሔራዊ ቤተመንግስት የሀገራችንን ታሪካዊና ልዕልና የወደፊት ተስፋ የሚያንጸባርቅ ነው። ዓለም አቀፍ መሪዎችንና ዲፕሎማቶችን ለመቀበል ዝግጁ የሆነ ዘመናዊ የስብሰባ አዳራሽ፣ የቪአይፒ ማረፊያዎችና የደህንነት ማዕከላትን ይህንን ስፍራ የአፍሪካ ፖለቲካ ልብ ያደርጉታል። ከቤተ መንግስቱ ጎን ለጎን በጫካ አረንጓዴ ተፈጥሮ ውስጥ የተሰሩ ዘመናዊ መኖሪያ ቤቶችና ቅንጡ ቪላዎች ይገኛሉ። እነዚህ ቤቶች እጅግ ዘመናዊ ቴክኖሎጂን ከንጹህ የተፈጥሮ አየር ጋር አዋህደው የያዙ በመሆናቸው አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋትን የሲቲ ስማርት መገለጫዎች ናቸው። ይህንን ግዙፍ ከተማ ከዋናው መንገድ ጋር የሚያገናኙ ከ29 ኪሎ ሜትር በላይ የሚረዝሙ ዘመናዊ መንገዶችና ዋሻዎች ተገንብተውበታል። ከዚህም በላይ ፕሮጀክቱ ለሺዎች የሚቆጠሩ ኢትዮጵያውያን መሐንዲሶችና ወጣቶች ሰፊ የሥራ ዕድልን የፈጠረ የሀገራዊ አቅማችንን መፈተኛና ማሳያ ታላቅ መድረክ ነው። የጫካ ፕሮጀክት የመንግስት መቀመጫ ብቻ አይደለም፣ የዓለምን ትኩረት የሚስብ የቱሪስት ገነት እንጂ። በኮረብታዎች ላይ የሚገነቡት ባለ 5 ኮከብ የቅንጦት ሆቴሎች፣ ዓለም አቀፍ ደረጃቸውን የጠበቁ ስፓ እና የጤና ማዕከላት እንዲሁም ባህላዊ መንደሮችን የውጭ ሀገር ጎብኚዎችና ዲፕሎማቶችን ለመሳብ በልዩ ጥበብ የተነደፉ ናቸው። በዚህ ስፍራ ሰው ሰራሽ ውበት ከተፈጥሮ ጋር ፍጹም ይዋሃዳል። በውስጡ የሚኖሩ የዱር እንስሳ ጥበቃ ማዕከል፣ ሰፊ የእግር ጉዞ መንገዶች እና የአረንጓዴ መናፈሻዎች በከተማው እምብርት ውስጥ ልዩ የተፈጥሮ ህይወትን ይፈጥራል። ይህ ደግሞ አዲስ አበባን በአረንጓዴ ልማት የዓለም ምሳሌ ያደርጋታል። ይህ ታላቅ ሜጋ ፕሮጀክት ወደ ሀገር ውስጥ የሚፈሰውን የውጭ ኢንቨስትመንት በከፍተኛ ደረጃ ያሳድጋል። የጫካ ፕሮጀክት የኢትዮጵያን የቱሪዝምና የኢኮኖሚ አቅም ወደ አዲስ ከፍታ የሚያሸጋግር የሀገራችንን ገጽታ በዓለም መድረክ ላይ በኩራት የሚያስጠራ ትውልድ ተሻጋሪ ሀብታችን ነው። የጫካ ፕሮጀክት ልዩ መለያ ከሆነው አስደናቂ እቅዶች መካከል አንዱ የኬብል ካር ትራንስፖርት ዝርጋታ ነው። ጎብኚዎችና ነዋሪዎች ከምድር ከፍ ብለው በሰማይ ላይ እየተጓዙ የአዲስ አበባ ሙሉ ውበትና የአረንጓዴው ጫካ እይታ በአንድ ላይ እንዲያጣጥሙ የሚያደርግ ልዩ የምህንድስና ጥበብ ነው። ይህ ስፍራ ሙሉ በሙሉ በቴክኖሎጂ የተደገፈ ስማርት ሲቲ ነው። ከንጹህ የፀሐይ ብርሃን የሚመነጭ ታዳሽ ኃይል፣ ዘመናዊ የቆሻሻ አወጋገድ ስልቶች እና እጅግ ፈጣን የኢንተርኔት መረብ መሰረተ ልማቶች ተዘርግተውለታል። ይህ ፕሮጀክት የአዲስ አበባን ገጽታ ሙሉ በሙሉ ይለውጣል። ከተማዋን ካረጀችና ከተጨናነቀ አኗኗር አውጥቶ ወደ ዘመናዊ፣ ጽዱ እና ለኑሮ ምቹ ወደ ሆነ ዓለም አቀፍ ደረጃ ያሻግራታል። በጫካ ፕሮጀክት ውስጥ ልብ ከሚሰርቁ እቅዶች መካከል በትላልቅ ሸለቆ ውስጥ የሚሰሩ 3 ግዙፍ ሰው ሰራሽ ሐይቆች ቀዳሚዎቹ ናቸው። እነዚህ ማራኪ የውሃ አካላት ለከተማዋ ልዩ የአየር ንብረትና ውበት ከመስጠታቸውም በላይ የተፈጥሮ ስነ ምህዳር ይበልጥ ሕያው የሚያደርጉ የምህንድስና ድንቆች ናቸው። በሐይቆቹ ዙሪያ ዓለም አቀፍ ደረጃቸውን የጠበቁ የውሃ ዳርቻ መዝናኛዎች፣ የባህል ምግብ አዳራሾች እና የእግር ጉዞ መንገዶች ይሰራሉ። ጎብኚዎቹ በጀልባው እየተንሸራሸሩ ከአድማስ ባሻገር የሚታየውን የአዲስ አበባ ሰማይ እና የአረንጓዴውን ተራራ ውበት በአንድ ላይ በመመልከት የማይረሳ ጊዜ ያሳልፋሉ። ይህ ስፍራ ከከተማዋ ጫጫታና ግርግር ርቀው አእምሮ የሚያድሱበት የሰላም ቀጠና ነው።
የውሃው መረጋጋት፣ የዛፎቹ ንጹህ አየር እና የአዕዋፍ ጩኸት ተዳምረው ለነዋሪዎች ሆነ ለውጭ ሀገር እንግዶች ፍጹም የተፈጥሮ ሕክምና እና እረፍት የሚሰጡ ልዩ ገነት ይፈጥራሉ። በጫካ ፕሮጀክት እምብርት ውስጥ የሚገነቡ የመኖሪያ መንደሮች የቅንጦትና የዘመናዊነት መጨረሻ መገለጫዎች ናቸው። እነዚህ እጅግ ዘመናዊ ቪላና አፓርትመንት ከተፈጥሮ ጋር ተስማሚ በሆነ መልኩ የተነደፈ ሲሆን ለነዋሪዎቹ ፍጹም ሰላም፣ ደህንነትና ምቾት የሚሰጡ ልዩ መንደሮች ናቸው። በጫካ ፕሮጀክት እምብርት ውስጥ የሚገነቡ የመኖሪያ መንደሮች የቅንጦትና የዘመናዊነት የመጨረሻ መገለጫዎች ናቸው። እነዚህ እጅግ ዘመናዊ ቪላ እና አፓርትመንት ከተፈጥሮ ጋር ተስማሚ በሆነ መልኩ የተነደፈ ሲሆን ለነዋሪዎቹ ፍጹም ሰላም፣ ደህንነትና ምቾት የሚሰጡ ልዩ መንደሮች ናቸው። እነዚህ መኖሪያዎች ለዓለም አቀፍ ዲፕሎማቶች፣ ለትላልቅ ተቋም መሪዎች እና ባለሀብቶች ተመራጭ ማረፊያ እንዲሆኑ ተደርገው የተሰሩ ናቸው። እጅግ ተስማሚ ጥበቃ፣ ዘመናዊ የስፖርት ማዕከል እና የግል መዝናኛዎችን በአንድ ላይ በማካተት አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ የመኖሪያ ከተማ ያደርጓታል። እያንዳንዱ ቤት በስማርት ሆም ቴክኖሎጂ የተገነቡ በመሆኑ መብራቶች፣ የአየር ሁኔታ እና የደህንነት ሲስተሞች በሙሉ በቴክኖሎጂ ቁጥጥር ስር የሚውሉ ናቸው። ይህ አኗኗር ኢትዮጵያ ወደፊት ለምትገነባው ዘመናዊና በቴክኖሎጂ የበለጸገ ማህበረሰብ ትልቅ ማሳያና ፈርቀዳጅ ነው። ይህ ግንባታ የድንጋይና የኮንክሪት ክምችት ብቻ ሳይሆን የሀገር በቀል አቅማችንን መፈተኛ ትልቅ አካዳሚ ጭምር ነው። በሺዎች የሚቆጠሩ ወጣት ኢትዮጵያውያን መሐንዲሶች፣ አርኪቴክቸሮችና የተለያዩ ባለሙያዎች ይህንን ታላቅ ሜጋ ፕሮጀክት በግንባር ቀደምትነት በመምራት ላይ ይገኛሉ። በዚህ ስፍራ በዓለም ላይ ያሉ እጅግ የላቁ የምህንድስና ጥበቦች እና አዳዲስ የግንባታ ቴክኖሎጂዎች በተግባር ላይ ይውላሉ። ይህ ሂደት ለሀገራችን ባለሙያዎች ታላቅ የእውቀትና የክህሎት ሽግግር የፈጠረ ሲሆን ወደፊት የሚሰሩ ሌሎች ግዙፍ ሀገራዊ ግንባታዎች የማይነጠፍ የሰው ኃይል አቅምን እያዘጋጀ ነው። የጫካ ፕሮጀክት እኛ ኢትዮጵያውያን ትላልቅና ውስብስብ ስራዎችን በራሳችን አቅምና ፍጥነት መስራት እንደምንችል በተግባር ያሳየ መድረክ ነው። ይህ ለራስ የመተማመን መንፈስ ሀገራችንን ወደ አዲስ የልማትና የስልጣኔ ምዕራፍ የሚያሸጋግር ትልቁ ስንቃችን ነው። ይህ ታላቅ ሜጋ ፕሮጀክት ለዛሬው ትውልድ ፍላጎት ብቻ የተሰራ አይደለም። ለሚቀጥሉት 100 ክፍለ ዘመናት በኩራት የሚኖሩ ትውልድ ተሻጋሪ የታሪክ አሻራ እንጂ። የጫካ ፕሮጀክት የኢትዮጵያን አዲስ የታሪክ ምዕራፍ፣ የብልጽግና ጉዞዋንና የቀጣዩን ትውልድ ብሩህ ተስፋ በጉልህ የሚመሰክር ሕያው ሐውልት ነው። እኛ ኢትዮጵያውያን ታሪክ ሰሪዎች እንጂ ታሪክ አውሬዎች አለመሆናችን ይህ ስራ በተግባር አሳይቷል። ተራራዎችን ወደ ዘመናዊ ስማርት ሲቲ፣ ሸለቆዎችን ደግሞ ወደ ውብ ሰው ሰራሽ ሐይቆች በመቀየር ሀገራችን በራሷ አቅም ወደ የትም የከፍታ ማማ መውጣት እንደምትችል ለዓለም ያሳየበት ታላቅ ማረጋገጫ ነው። የጫካ ፕሮጀክት የተፈጥሮ ውበት፣ የዘመናዊነት ጥበብ እና የኢትዮጵያን ስልጣኔ ፍጹም መገኛ። ይህ ስራ የነገዋ ውብ የበለጸገችና ለዓለም የምትተርፍ ጠንካራ ሀገር ለመገንባት የተነሳበት የታላቅነት መገለጫ ነው። ስለ ጫካ ፕሮጀክት የነበረን ቆይታ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። በቀጣይ እስክንገናኝ ድረስ ሰላም ሁኑልን።